የ2019 ዓ.ም የትምህርት ስኬጁል ጊዜ ሰሌዳ ትምህርት ሚኒስቴር ይፋ አደረገ። የትምህርት ስኬጁሉንም ስክሪኑ ላይ በምታዩት ደብዳቤ ለሁሉም ክልሎችና ለከተማ መስተዳድሮች መላኩን አሳውቋል። በደብዳቤው መሰረት እንግዲህ አጠቃላይ የ2019 ዓ.ም ዓመታዊ የትምህርት ጊዜ ሰሌዳ ስለመላክ ይመለከታል ይላል። ትምህርት ሚኒስቴር በአጠቃላይ በትምህርት ዘርፍ በሁሉም ክልሎችና በከተማ ማስተዳደሮች በተመሳሳይ አተገባበርና ምንም ጊዜ ሳይሸራረፍ ዓመታዊ የትምህርት ጊዜ ሰሌዳ በማዘጋጀት በየጊዜው የሚልክ መሆኑን ይታወቃል። በመሆኑም እንግዲህ ትምህርት ሚኒስቴር የ2019 ዓ.ም ዓመታዊ የትምህርት ጊዜ ሰሌዳ ከሚመለከታቸው አካላት ጋር በመወያየት የጸደቀ የ2019 ዓ.ም ከዚህ ሸኚ ደብዳቤ ጋር አያይዞ መላኩን ትምህርት ሚኒስቴር ገልጿል። ስለዚህ የ2019 ዓ.ም ከአንደኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች የምዝገባ ቀን መቼ ነው? ትምህርትስ መቼ ይጀምራል? እንዲሁም ሌሎችን ዲቴይል ስኬጁሉን እስከ ሰኔ 30 ያለውን ትምህርት ሚኒስቴር ያሳወቀውን አንድ ባንድ ሼር አረጋችኋለሁ። እስከ መጨረሻ አብራችሁን ቆዩ። በዛው መረጃው ለተማሪዎች፣ ለወላጆች እንዲሁም በትምህርቱ ዘርፍ ላሉ ሰዎች ጠቃሚ ስለሆነ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ደግሞ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ትምህርት ሚኒስቴር ባስቀመጠው መሰረት በአመቱ ማለትም በ2019 ዓ.ም የሚከናወኑ ዋና ዋና ተግባራት ነሐሴ 25 2018 ዓ.ም መምህራን በትምህርት ቤት ተገኝተው የትምህርት ስራ የሚጀምሩበት ማለትም የመማር ማስተማር ስራን እቅድ የሚያዘጋጁበት ይሆናል። ከነሐሴ 26 እስከ ጳጉሜ 5 ያለው ጊዜ ተማሪዎች ትምህርት ቤት ሄዳችሁ የምትመዘገቡበት። መስከረም 4 2019 ዓ.ም የተማሪዎች የክፍል ድልድል እንዲሁም ደግሞ የተማሪዎች ውይይት የምታደርጉበት ቀን። መስከረም 5 2019 ዓ.ም የመጀመሪያ ቀን የመጀመሪያ ክላስ የሚጀምሩበት። መስከረም 11 2019 ዓ.ም የአንደኛ ሴሚስተር መደበኛ የሬዲዮ ትምህርት ስርጭት የሚጀምርበት። ከጥር 3 እስከ 7 የአንደኛ ሴሚስተር ክልላዊ ሞዴል ፈተና የሚሰጥበት። ከጥር 17 እስከ 21 የአንደኛ ሴሚስተር የማጠቃለያ ፈተና ማለትም ፋይናል የሚሰጥበት። ከጥር 24 እስከ 28 ትምህርት ቤቶች ለተማሪዎች ዝግ ሆነው የአንደኛ ሴሚስተር ማጠቃለያ ፈተና የሚታረምበትና ውጤት የሚገለጽበት። የካቲት 1 ወላጆች በተገኙበት የአንደኛ ሴሚስተር የትምህርት ውጤት ለተማሪዎች የሚገለጽበት እና የሁለተኛ ሴሚስተር ትምህርት የሚጀምርበት። የካቲት 8 የሁለተኛ ሴሚስተር የሬዲዮ ትምህርት ስርጭት የሚጀምርበት። ከግንቦት 23 እስከ 27 የስድስተኛና የስምንተኛ ክፍል ክልላዊ ሞዴል ፈተና የሚሰጥበት። ከሰኔ 7 እስከ 11 የስድስተኛ ክፍል አንደኛ ደረጃ ማጠቃለያ ክልላዊ ፈተና የሚሰጥበት። ከሰኔ 14 እስከ 18 የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ፈተና የሚሰጥበት። ከሰኔ 14 እስከ 18 የስምንተኛ ክፍል የሚኒስትሪ ፈተና የሚሰጥበት። እንዲሁም ከሰኔ 14 እስከ 18 የሁለተኛ ሴሚስተር ማጠቃለያ ፈተና የሚሰጥበት። ከሰኔ 21 እስከ 25 አጠቃላይ የትምህርት ማጠናቀቂያ ማለትም የ12ኛ ክፍል ፈተና የሚሰጥበት። ሰኔ 30 የወላጆች ቀን እንዲሆን እነዚህን ዋና ዋና ተግባራትና የጊዜ ሰሌዳቸውን በዚህ መልኩ ትምህርት ሚኒስቴር አሳውቋል። በተጨማሪም የአንደኛ ሴሚስተር የየወሩ የትምህርት ቀናት የነሐሴና ጳጉሜ የሥራ ቀናት የ2018 ዓ.ም 9 ቀን፣ መስከረም 20 ቀን፣ ጥቅምት 21 ቀን፣ ህዳር 22 ቀን፣ ታኅሳስ 21 ቀን፣ ጥር 14 ቀን በድምሩ የአንደኛ ሴሚስተር የትምህርት ቀን 107 ቀን እንዲሁም የሁለተኛ ሴሚስተር የየወሩ የትምህርት ቀናት የካቲት 20 ቀን፣ መጋቢት 22 ቀን፣ ሚያዝያ 19 ቀን፣ ግንቦት 21 ቀን፣ ሰኔ 21 ቀን ሲደመር 103 ቀን እንደሆነ ትምህርት ሚኒስቴር አስታውቋል። እነዚህም ቀናቶች እንግዲህ የበዓላት ቀናቶችንና እሁድ ቅዳሜን ሳይጨምር። ስለዚህ የ2019 ዓ.ም የትምህርት ዘመን በአጠቃላይ የሥራ ቀናት ብዛት 210 መሆናቸውን ትምህርት ሚኒስቴር አሳውቋል። በመጨረሻ መደበኛ ትምህርት የማይሰጥባቸው ቀናቶች መስከረም 1 2019 ዓ.ም የዛን ቀን ካላንደር ስለሚዘጋ ትምህርት የለም። መስከረም 4 2019 ዓ.ም የተማሪዎች የክፍል ድልድል ስለሆነ የዛን ቀንም ትምህርት የለም። ታኅሳስ 29 የገና በዓል ስለሆነ የዛን ቀንም ትምህርት የለም። ጥር 11 የጥምቀት በዓል ስለሆነ የዛን ቀንም ትምህርት የለም። ከጥር 17 እስከ 21 በሁሉም ትምህርት ቤቶች የማጠቃለያ ፈተና ስለሚሰጥ የዛን ጊዜም መደበኛ ትምህርት የለም። ከጥር 24 እስከ 28 የሴሚስተር እረፍት ስለሆነ የዛን ጊዜም መደበኛ ትምህርት አይኖርም። የካቲት 23 የአድዋ ድል በዓል ስለሆነ የዛን ቀንም ትምህርት አይኖርም። የካቲት 30 ኢድ አልፈጥር በዓል ስለሆነ የዛን ቀንም ትምህርት የለም። ሚያዝያ 27 የአርበኞች ቀን ስለሆነ የዛን ቀንም ትምህርት የለም። ግንቦት 8 ኢድ አልአድሃ አረፋ በዓል ስለሆነ የዛን ቀንም ትምህርት የለም። ከሰኔ 14 እስከ 18ም የፋይናል ጊዜ ስለሆነ መደበኛ ትምህርት የለም። ሰኔ 28 ውጤት የሚያሳውቁበት ቀን ስለሆነ የዛን ቀንም መደበኛ ትምህርት አይኖርም።
ሰኔ 30 እንግዲህ የወላጆች ቀን ስለሆነ መደበኛ ትምህርት አይኖርም። በድምሩ እንግዲህ የብሔራዊ ዝግ ቀናት 7 ቀናት እንደሆኑ ትምህርት ሚኒስቴር አሳውቋል። እንግዲህ የ2019 ዓ.ም የትምህርት ዘመን የጊዜ ሰሌዳ በትምህርት ሚኒስቴር ይፋ የሆነው ይህንን ይመስላል። ለበለጠ መረጃ የትምህርት ሚኒስቴርን ድረገጽ መመልከት ትችላላችሁ። ሐሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ይህ መረጃ ለተማሪዎች፣ ለወላጆች እና በትምህርቱ ዘርፍ ላሉ ሰዎች ስለሚጠቅማቸው ላይክ፣ ሼር በማድረግ እንዲደርሳቸው ማድረግ እንዳትረሱ። እስካሁን መታችሁ ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ቸር ሰንብቱ። ባይ ባይ።